አሎ አብርሃምና ሄርሜላ በፖሊስ ቁጥጥር ስር ዋሉ። ጭራሽ መጥሪያም ይዞላቸው መጥቷል ማለት ነው። ጀለስ እኔ እንጃ። አሁን ላይ ግን የምታደርጓቸው ነገሮች የዚህን ያክል አሳማኝነታቸው እየወረዱ ነው እየመጡ ያሉት ማለት ነው። ሲጀመር እንደዚህ መጥሪያ ተይዞ ተመቶ ካሜራ ተደቅኖ ምናምን የሚደረገው ነገር እኔ የዚህን ያክል እንትን ነው ብዬ አላስብም። የምሬን ነው የምላችሁ። ጥያቄ የሚያስነሱ በጣም ብዙ ነገሮች ነው እየመጡ ያሉት። ከኮመንት ጀምሮ ብዙ ነገሮችን ገብታችሁ ቼክ ማድረግ ትችላላችሁ። መግቢያውን የሰራው ሌላ ሰው የተለቀቀው ሄርሜላ ቻናል ላይ እንዴት የሚሉ ጥያቄዎችን ራሱ የሚያነሱ ሰዎች እየመጡ ነው ያሉት እና እንዴት ነው ይሄ ነገር እየሄደ ያለው? የምሬን ነው። አሁን እኔ ራሱ በሌላ ሳይድ ማየት እየጀመርኩኝ ነው። ተባብራችሁ ሙድ እያያዛችሁ ነው? ምንድን ነው እያደረጋችሁ ያላችሁት? ይሄ አንድ ላይ ጥያቄ ሊያስነሳ የሚችል ጉዳይ ነው ማለት ነው። ለማንኛውም እንግዲህ ትላንትና እንደተመለከታችሁት ለአብርሽና ሄርሜላ አስደብድበውኛል፣ አስከሽክሸውኛል። እኔ ደግሞ እንደ ወንድነት የወንድነት ክብሬን ተፋልጬ ማምጣት ስለማልችል ያለኝ ብቸኛ አማራጭ ወደ ፖሊስ ሄጄ እነዚህን ሁለት ሰዎች ማስቀፍደድ ነው ብሎ ጉራውን ራሱ አይታችኋላ። ለማንኛውም ግን እግዚአብሔርን እኔ የሚደራረጉትን ነገር የሚሆኑትን ምናምን ነገር ለማየት ስሞክር የሆነ የህፃን ነገር ነው እየሆነብኝ ያለው ማለት ነው እና ትንሽ የሆነ ነገር ቼንጅ ማድረግ እንዳለባቸው ምናምን እየተሰማኝ ነው ያለው እንደኔ ማለት ነው። አሁን ላይ እንደኔ የሆነች ነገር ትንሽ ጣፋጭነቱ እየወረደብኝ እየመጣ ነው የዚህ ነገር ጣፋጭነት ማለት ነው እና የሆነ ቅመም ያስፈልገዋል የሚል ሀሳብ አለ ማለት ነው። ለማንኛውም ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአንዳንድ ጉዳዮች ላይ እንደተለመዱ ሀሳባችንን ጣል ለማድረግ ተመልሰን መተናል ማለት ነው። ዛሬ የራሴን ብቻ ሀሳብ ሳይሆን ጣል ለማደርገው ህዝብ ውስጥ በዚህ ጉዳይ ላይ ምን አይነት ስሜት እየተሰማው ነው፣ ምን አይነት ፊሊንግ አለው የሚለውን ጉዳይ በደንብ አድርገን እናስተጋባለን ማለት ነው። እና በመግቢያ ላይ እንዳልኳችሁ በጣም ጥያቄ የሚያስነሱ ጉዳዮች በዚህ ከሰሞኑ በሚለቀቁት ቪዲዮዎች ዙሪያ እየተነሱ ነው ያሉት። በጣም ብዙ ሰዎች እኔ እንደውም በጣም ብዙ ኮመንቶችን ቼክ ያደረጋችሁና ያያችሁ ሰዎች ካላችሁ ማለት ነው በጣም አዝናኝ የሆኑ ኮመንቶች አሉና እኔም አሁን እንደዛ እንዳሰበ የሚያደርጉ ነገሮችን እየተመለከትኩኝ ነው። የምሬን ነው የምላችሁ። እንዴ አስባችሁታል? መግቢያውን እዩና እንትና ማን ነው አዲሱ የሩታ ቸከስ መጥተው ሰርተው ሄርሜላ ቻናል ላይ መለቀቁ በጣም ብዙ ሰዎች እንዲህ ምንድን ነው ተባብረው ሙድ እያዙብን ነው እንዲህ ምናምን የሚል አይነት ጥያቄ እንዲያነሱ እያደረጋቸው ነው እና እኔ ትንሽ ጥያቄ አስነስተውብኛል። ለማንኛውም ግን እኔ ካላሳሰርካቸውና ትክክለኛ ፖሊስ መጥቶ አዲስ አበባ ነው መቼም ያላችሁት፣ አዲስ አበባ ፖሊስ የሚል ጽሑፍ ያለበት ፖሊስ መጥቶ ይዟቸው እስካልሄደ ድረስ መጥሪያውን ራስ ጽፈህ እንዳመጣህ ነው ጭንቅላት የሚያስበው ማለት ነው። እኔ አሁን ዝም ብዬ ሳያችሁ መጥሪያም እንደፈለጋችሁ ትጽፋላችሁ፣ ፖሊስም እንደፈለጋችሁ ታመጣላችሁ፣ የፈለጋችሁትን ነገር ታመጡና እዚህ ጋር እንትን ትላላችሁና እንዴት ነው ይሄ ነገር? ወዴት እየሄደ ነው ጋይስ? ወገንታት የምሬን ነው የምላችሁና ወደ እውነታው ስንመለስ ሩታ ከዚህ ልጅ መራቅ አለብሽ። በቃ አልተመቸኝም። እግዚአብሔርን እኔ ሳየው አማቼ ምናምን የምትሉ ሰዎች በቃ እኔ አልተመቸኝም፣ እንደ አማችነት አልተቀበልኩትም ለሩታ ማለት ነው። እና ከዚህ ሰውዬ መራቅ አለባት። ሕፃን ልጅ ነው የሆነብኝ። ትላንትናውን የሚሆናቸውን የሚያደርጋቸውን አክቶቹን ራሱ ለማየት ስሞክር እኔ በዚህ ደረጃ ሰው ሲናቅ ደስ አይለኝም እና በጣም የንቀት ተግባርን ደግሞ ከአብርሃምና ከሄርሜላ ተመልክቻለሁኝ እና ታክስህ ራሱ እዛ ጋር ቆመ ይህንን ነገር ማየትህና መስማት ጥያቄ እየፈጠረብኝ ያለው እንዲህ ምንድን ነው? ትንሽ ተበሳጭ እንጂ ምንም ብለህ ሩታን ብለን የመጣኸውና እያስናቅካት እንደሆነ ነው እንደኔ የተሰማኝ ያለው። እሱ ሚስቱን ይዞ መጥቶ እንደፈለገ ሲላጥብህ እንዴት ነው ዝም የምትለው? አዲሱ አማች እንዲህ ምን ነካ? እና ለማንኛውም ወገንታት ምን ልላችሁ ፈልጌ ነው፣ ይሄ ነገር ቅመሙ እያነሰባችሁ አልመጣባችሁም? የምር ሲሪየስ ቅመሙ እኔ ከቀን ወደ ቀን ቅመሙ ጣዕሙ እያነሰብኝ የመጣ ነው እና ትንሽ ቅመም ያስፈልገዋል። አንዳንድ እንትን ላይ እኔ አሁን
በጣም ብዙ ጥያቄ ላነሳ የምፈለግባቸው ነጥቦች አሉና በቃ ለምንድን ነው የማነሳው ብዬ እምተዋቸው ደግሞ ነገሮች አሉ። ይገርማቸዋል። በጣም ብዙ ጥያቄ እኮ ማንሳት እንዴት ሲጀመር እንዴት ነው መጥሪያ ይዞ የተጣላ ሰው እንዴት ነው እንደዚህ ካሜራ ተደቅኖ ምናምን መጥሪያ ተይዞ እንዴት ነው እንደዚህ የሚደረገው ምናምን እላለሁ። እውነት እናንተ ናቸው አሁን እንደዚህ እንዳስብ ራሱ የምታደርጉኝ። ትላንት የጻፋችሁትን ኮመንት አይቼና የእውነቴን ነው። በጣም ብዙ ጥያቄ የሚያስነሱ ነገሮች እየመጡ ነው። ለማንኛውም ጠቅልል አድርገን ወደ ዋናው ነጥብ እንመለስ። እንግዲህ እንደተመለከታችሁት ነው አብርሽ ላይፍ ከሄርሜላ ጋር ተመችቶታል። አጣጥሞ ላይፉን ፏ ብሎ እየኖረ ነው። ሩታም እንደዛው በዛ በኩል አሁን እዚህ ጋር መሀል ላይ ሰርጋችሁ የገባችሁ ሰዎች ወሬ አመላላሽ እየሆናችሁ ነው እንደኔ እየተሰማኝ ያለው ማለት ነው። በቃ ነገሮችን ማስተካከልና ማድረግ የምትችሉ ከሆነ እዛው ሩታን ማሳመን ነው። እዚህ ጋር መጥቶ ከነ አብርሽ ጋር ራስ ማስናቅ፣ ሌላ እንትን ውስጥ መግባት፣ እንደዚህ መነካት። ቆይ ቆይ አንዴ እንደዚህ ልንካቸው እንደዚህ እግዚአብሔር ግን እኔ እንደ ትናንት ቪዲዮ በጣም አስቆኝ አያውቅምና በጣም ብዙ አስቂኝ የሆኑ ነገሮችን ተመልክቻለሁ ማለት ነው። እና ከሰሞኑ አንዳንድ ነገሮችን በደስታም በሩታም በሄርሜላም ዙሪያ ለመሰብሰብ እየሞከርኩኝ ነው። ሪል ነው የምላችሁ የምር። አሁን ዛሬ ራሱ በድፍረት እንደዚህ አይነት ንግግሮችን ልናገር የቻልኩበት ምክንያት ከዚህ በኋላ በጣም ብዙ መረጃዎችን በእነዚህ ሁለት ልጆች ዙሪያ አወጣለሁኝ። የማስገባቸው የሰፈራቸው ልጆች አሉ። ከተቻለ እስከ እህት ወንድሞቻቸው ድረስ እያንዳንዱን መረጃ አብጠርጥረን እናወጣለን። የምሬን ነው የምላችሁ። እንዲህ በድንገት መጥተው ሚስት ይሆናሉ፣ በድንገት መጥተው ባል ይሆናሉ፣ በሁለት በሶስት ቀን ውስጥ ማለት ነው። እኛ እንደዚህ አይነት ታሪክ አናውቅም። በየትኛውም እዚህ ሚዲያ ላይም የመጣ ፍቅር ቢሆን በጣም ብዙ ተለፍቶበት ልክ እንደ አብርሽና እንደ ሩታ በጣም ብዙ ነገር ተብሎ ነው። እናንተ ትመጣላችሁ፣ ባል ነኝ አለቀ። ትመጫለሽ፣ ሚስት ነኝ። እንዲህ እንደዚህ ደግሞ የሚከወን ነገር የለም እና አሁን ነገሮች ብጥርጥርጥር አድርገን መመልከት እንጀምራለን ማለት ነው። እኛ እዚህ ላይ ቪዲዮ የምንሰራ ሰዎች ብቻ ሳይሆን ተመልካቾች ጭምር ነገሮች እየጣሙት አይደለም። የምሬን ነው የምላችሁ። እኔ ምናልባትም ይህንን ቪዲዮ የምትመለከቱ ከሆነ ኮመንቶቻችሁን ቼክ ማድረግ ትችላላችሁ። የምሬን ነው የምላችሁ እና በጣም ብዙ ጥያቄ የሚያስነሱ ጉዳዮች እየተነሱ ነው። ሀሳቦች እየተነሱ ነው። ሰው እንደ በፊቱ እንትን ማለት ትቷል። ሀሳቡን በነፃነት መናገር ጀምሯል እና ነገሮችን በጊዜ መፍትሄ ብትሰጡ። አንተም ከሄርሜላ ጋር እጠቀልላለሁ ካልክ ይሄ ነገር የሚልህን ነገር አቁመ መጠቅለል ነው ከአዲሱ ሚስት ጋር። እኛ ስንት ነገር እየጠበቅን ነው እዚህ ጋር እንዴ ከአዲሱ ሚስቱ አብርሽ ቶሎ ብሎ ሊወልድልን ነው ምናምን እያለን እያሰብን ስንት ነገር እንትን እንላለን እንዴ። ጭራሽ እናንተ መታችሁ መጥሪያ ምናምን። ለማንኛውም ዛሬ ደግሞ ይታሰራሉ፣ ፖሊስም ይመጣል የሚባል ወሬ ሰምቻለሁ። እስኪ ፖሊሶቹ ይምጡና ደግሞ እንደተለመደው ሀሳባችንን እንሰጣለን። እወዳችኋለሁ። ምሽት በሚለቀቀው ቪዲዮ ተመልሰን እንገናኛለን። ይመቻችሁ።